በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቀሲስ ምስጢሩ የደብራችን አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ ዲያቆናት፣ መዘምራን፣ መዘምራት፣ ምእመናንና ምእመናት እንዲሁም ንጻ ጠባይ ያላደፈባችሁ ሕፃናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቸርነቱ የጠበቀን እስከዚህ ዕለት ሰዓት ያደረሰን ልዑል ባህሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ዛሬ የምንማረው የህይወት መመሪያ ነው። 10 መመሪያዎች ብለን 10 ነጥቦችን እንዘረዝራለን። ከተጠቀምንበት ከእግዚአብሔር ጋር አንድ የሚያደርጉን ነጥቦች ናቸው እና ክርስቲያን በመርህ መኖር አለበት፣ የሚመራበት ያስፈልገዋል ማለት ነው። እኛ የምንመራው በእግዚአብሔር ቃል ነው። አሁን አዲስ መመሪያ ልናመጣ ሳይሆን ለአእምሮአችን በተደራጀ መልኩ እንዴት አድርገን የመጽሐፍ ቅዱስን ቃል እንመራበት ብሎ መልካስ ይዞ እንድንይዘው ለማድረግ ነው የትምህርቱ ዓላማ ማለት ነው። እና መጀመሪያ መነሻ የምናደርገው አንድ ክርስቲያን ማናቸውንም ተግባር ሲያከናውን እንደ መመሪያ ላድርገው አላድርገው ብሎ ስራውን ሲፈትሽ ማስቀመጥ ያለበት ይሄ የምሰራው ስራ ለእግዚአብሔር ክብር ይሆናል፣ የእግዚአብሔርን ክብር ይገልጣል፣ ይመጥናል፣ እግዚአብሔር ይወደዋል፣ ይቀበለዋል ብሎ በፊቱ ማየት ያለበት ፈጣሪውን ነው። እኛ በሱ ፊት ነው የምንመላለሰው። ለቅጽበት ለሰከንድ በእግዚአብሔር አይንና ፊት መሆናችንን መርሳት የለብንም። እሱን ስንረሳ ነው ችግር የሚፈጠረው። እግዚአብሔር በቤተ መቅደስ ብቻ ያለ ይመስልናል። አንዳንድ ጊዜ ከዚች ከቅጽረ ቤተክርስቲያን ሳንወጣ ከመቅደስ እንደወጣን እንደ ቦታው መለያየት መራራቅ የኛ አስተሳሰብ፣ እርምጃ፣ አነጋገር ይቀየራል። ለመቅደሱ እንደምንጠነቀቀው ለቅጽረ ቤተክርስቲያን በዚያው ሳንወጣ አንጠነቀቅም ማለት ነው። ከዚያ ለቤተ እግዚአብሔር እንደምናስበው ቤት ስንሆን ሌላ ነን፣ መስሪያ ቤት ሌላ ነን፣ የተለያየ ህይወት ይኖረናል። ግን የመስሪያ ቤት እግዚአብሔር ሌላ ነው፣ የቤተ መቅደስስ ሌላ ነው። የቤታችን ውስጥ እግዚአብሔር ሌላ ነው አይደለም። በሁሉ ቦታ ሞልቶ ያለ ማን ነው? እግዚአብሔር ነው። ከመቅደስ ውጭ እግዚአብሔር አያይም? ያያል። አያውቅም? እናደርገውን ያውቃል። ስለዚህ ሁሉ ጊዜ በፊቱ መሆናችንን ማሰብ አለብን ማለት ነው። በጣም 2 አይነት 3 አይነት በጣም ብዙ አይነት ማንነት ተላብሰን እንኖራለን ማለት ነው። ይህ እግዚአብሔርን አለመፍራት ነው። እግዚአብሔርን የሚፈራ ሰው ወጥ እና አንድ አይነት ህይወት ይኖረዋል። ካጠፋ እንኳን አቅማጥቶ ነው፣ በቃ ተፈትኖ ነው፣ ወድቆ ነው የሚሆነው። ጥፋቶቹ ድክመቶቹ እንደዛ ይሆናል እንጂ ማረም ማስተካከል የሚችለውን ነገር በቸልታ እያጠፋ አይኖርም ማለት ነው። እና እንደ ክርስቲያን መኖር አለብን። ስለዚህ ስንኖር ክርስቲያናዊ ህይወታችንን ስንመራ መኖር ያለብን እንደ እግዚአብሔር ፈቃድ ነው፣ እንደ እግዚአብሔር ሐሳብ ነው፣ ለእግዚአብሔር ክብር በሚያመጣ መንገድ ነው። ይሄ መጀመሪያው ነው። የምንሰራው ስራ ለስሙ በስሙና ለእርሱ ክብር መሆን አለበት። አሁን 1-2 ጥቅስ ለዚህ ማያያዣ እናመጣለን። አንደኛው ሐዋርያው ቅዱስ ጳውሎስ ለቆላሲስ ምእመናን በጻፈው መልእክት ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን
በእርሱ ያመሰግናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ተመልከቱ፣ በማን ስም አድርጉት? የምትሰሩትን ስራ በኢየሱስ ክርስቶስ ስም አድርጉት። ተመልከቱ፣ ለሱ ለስሙ ክብር የሚያመጣ አንደኛ ጸሎት አድርጎ መጀመር፣ ስም እግዚአብሔር ጠርቶ መጀመር የምትሰሩትን ስራ። ይሄ ቢሆን መቼም ሰው በስማም ብሎ ኃጢአት አይሰራም አይደል? ይሰራል እንደዛ በስማ ልንበላ ስንል በስማ ወልድ መንፈስ ቅዱስ ብለን የምትሰሩትን በኢየሱስ ክርስቶስ ስም በቃል ለመናገር ቢሆን ወይም በስራ የምትገልጡት ነገር ቢሆን በኢየሱስ ክርስቶስ ስም አድርጉት ይላል። በስሙ ተሰብስበን ይለ መቅደሱ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ነው ምናመልከው፣ እሱን ነው። ይሄን ሳንረሳ በቃ በስሙ ነው እኔ ማደርገው ብሎ ስራውን ቢሰራ አማትቦ ኃጢአት የሚሰራ የለምና ኃጢአት አንድ ጊዜ ምን ይሆናል? ከኛ ማለት ይወገዳል ማለት። ስለዚህ ስመ እግዚአብሔርን ጠርቼ ደፍሬ የማልሰራውን ስራ መስራት የለብኝም፣ ተቃርኖ ካለው ማለት ነው። መጀመሪያ በኢየሱስ ክርስቶስ ስም ስራችሁን ስሩ አለ። ለስሙ በስሙ እና ለእሱ ክብር አድርጉት ነው የሚለን። ማንኛውንም ስራ በቃልም ቢሆን ማለት የምትናገሩት ማለት ነው አይደል? ተመልከቱ፣ በቃልም ቢሆን ወይም በስራ የምታደርጉትን የምትተገብሩትን ማንኛውንም ነገር በጌታ በኢየሱስ ክርስቶስ ስም አድርጉት ይላል ቅዱስ ጳውሎስ። በአንደኛ ቆሮንቶስ ምዕራፍ 10 ላይ ደግሞ የነገረን አለ። ምዕራፍ 10 ቁጥር 31 ላይ እንዲህ ይላል፣ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ የበላችሁ የጠጣችሁ ወይም ለመብላት ለመጠጣትም ቢሆን ወይም ማናቸውም ነገር መብላት መጠጣት ብቻ ደግሞ ላይ እንዳንወሰን ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ስራ የምትሰሩበት ዓላማ የምትኖሩበት ዓላማ ለማን ክብር መሆን አለበት ነው የሚለን ባጭሩ። ይሄ ደግሞ ማናቸውንም ነገር ብታደርጉ ለእግዚአብሔር ክብር አድርጉት ይላል። ለማን ክብር? ለእግዚአብሔር ክብር። የተፈጠርነው ለማን ክብር ነው? ስብሐት ለእግዚአብሔር ካነ ዘፈጠረ ከመናምልኮ፣ እንድናመሰግነው እንድናከብረው ለፈጠረን አምላክ ክብር ምስጋና ይድረሰው ይላል ቅዱስ ያሬድ። የተፈጠርነው ለዚህ ነው፣ ክብር ለማምጣት ለእግዚአብሔር ክብር ለመስጠት ነው የተፈጠርነው። ስለዚህ ስራችሁን ለእግዚአብሔር ክብር አድርጉት ይላል ማናቸውንም ነገር። ስለዚህ ሰው ሲበላ ማንን ማክበር አለበት? ሲጠጣስ ሲጾምስ እግዚአብሔርን ማክበር አለበት። አያችሁ፣ እግዚአብሔርን በማክበር መጾም አለበት። ሲጸልይ እግዚአብሔርን ለማክበር ነው። ቤተክርስቲያን ሲመጣ ወደ መቅደሱ፣ ንስሐ ሲገባ፣ ስጋው ደሙ ሲቀበል፣ ልብስ ሲለብስ ማንን ለማክበር መሆን አለበት? ጸጉሩን ሲያበጥርስ፣ ጸጉሩን ሲሰራ ያን ይገልጣል ወይ ነው? አያችሁ፣ አሁን እኮ እግዚአብሔርን አከበር ነው የሚባል ማናቸውንም ነገር ስናደርግ ለእግዚአብሔር ክብር ከሆነ እግዚአብሔር በሚወደው መንገድ መሰራት አለበት አይደለ? ስለዚህ ስትበሉ ስትጠጡ ለእግዚአብሔር ክብር ይሁን ተብሏል። ጾም እያፈረሰ እየበላ ለእግዚአብሔር ክብር ነው ሊል ይችላል? አይችልም። አንድ ሰው በጾም መብላት ለእግዚአብሔር ክብር የሚያመጣ አይደለም። ይሄ ስድብ ነው አይደለም? ስለዚህ ሰው መጾም አለበት ማለት ነው። ለእግዚአብሔር ክብር ከሆነ የሚበላው መጾም አለበት፣ መጸለይ አለበት። ያገባ ነው ለማክብር ነው። ልጆች የወለድ ነው ለማክብር ነው። ለራሳችን ደስታ ነው። አያችሁ፣ ተቀይሯል። ሁሉን ነገር ለእግዚአብሔር ማለት ይሄ ነው። ለምንድን ነው ቅስና የተቀበልነው? መስቀል ያዝ ነው። ለምንድን ነው የቤተክርስቲያን ትምህርት የምንማረው? የተማር ነው። ለምንድን ነው እናገለግለው? ለምንድን ነው ቤተክርስቲያን የመጣ ነው? ለምንድን ነው ሌላ ዘመናዊ ትምህርት የምንማረው? ለምን ስራ እንሰራለን?
ለምን ገንዘብ ማግኘት እንፈልጋለን? ተመልከቱ። ስለዚህ ንብረት ስናፈራ ራሱ ለማን መሆን አለበት? ንብረት ማፍራት ለእግዚአብሔር ክብር መሆን አለበት። ለእግዚአብሔር ክብር የሚያመጣ ሰርቼ የምጸድቅበት የምሰጠው እንዳላጣ የማካፍለው እንዲኖረኝ መልካም ለማድረግ እያለ ነው ሰው ሲማር ራሱ ሲማር ሲሰራ ሲያገኝ ሲገባ ሲወጣ ሲበላ ሲጠጣ ሲያገባ ሲመንን ሲመነኩስ ለሁሉም ለእግዚአብሔር ክብር። አሁን ግን ተቀይሯል። ማዕከሉ በሕይወታችን ውስጥ የሕይወታችን መመሪያ ለእግዚአብሔር ክብር የሚል ስለማይሆን የራሳችን የግል ጥቅሞቻችን ፍላጎቶቻችን ናቸው ማዕከል የሆኑት ማለት ነው። ስለዚህ ይሄ አንደኛ መምጣት ያለበት ነው። ተፈጥረን ምድር ላይ የምንኖረው ለእግዚአብሔር ክብር ነው። ወደድንም ጠላን ያመጣን የፈጠረን እሱ አይደለም? ሲወስድ ደግሞ በራሱ ጊዜ ምን ያደርገናል? ይሰበስበናል፣ ይወስደናል። ስለዚህ ኑሯችን ለእግዚአብሔር ክብር መሆን አለበት እና ይህ ካለመሆኑ የተነሳ በሕይወታችን ብዙ ጉድለት ስናሳይ እግዚአብሔርንም ስናሳዝነው እንገኛለን። ነገር ግን ስራችን በሙሉ መመዘን ያለበት ለእግዚአብሔር ክብር ከማምጣት። ስለዚህ እንወደዋለን ወይ? እግዚአብሔርን በትክክል እናምነዋለን ወይ? ሰው ኃጢአት ሲሰራ በእምነት ጉድለት በፍቅር ማነስ ከእግዚአብሔር ጋር ባለው ግንኙነት መበላሸት የተነሳ ነው ኃጢአት የሚሰራው። ደህናውን ግንኙነት ያበላሻል። እንደገና ደግሞ አስቀድሞ ደግሞ ካጎደለው ማጉደል የተነሳ ለሌላ ኃጢአት ይጋለጣል የሰው ልጅ እና እግዚአብሔር ሁሌ ያየናል፣ ሁሌ ይሰማናል፣ ሁሉ ጊዜ ከኛ ጋር ነው። በውስጣችን አለ፣ በዙሪያችን አለ ብሎ ማሰብ ያስፈልጋል። ይሄን መርሳት ይሄ ምን ይፈልጋል? እምነት ይፈልጋል አይደለም? በደም ጽኑ እምነት ይፈልጋል። ያለ ጽኑ እምነት ይሄን መረዳት አይቻልም። ዮሴፍ የያዕቆብ ልጅ በወንድሞቹ ተሽጦ ግብጽ ሄደ። ኃጢአት ተጋብዞ ነበር ዝሙት እንዲፈጽም በባለስልጣን ቤት ነው። ያውም የጲጥፋራ ባለቤት ወደ ታይንቴ አላይለ ዮሴፍ አይኗን ጣለችበት። ነአሰክ ምስሌ ናተኛ አለችው። ባለስልጣን ከጠየቀ እሺም ከባድ ነው እምቢም ከባድ ነው። መልሱ እኮ ከባድ ነው። አሁን እምቢም ቢላት ፍዳውን ነው የሚያየው፣ እሺም ቢል መከራ ነው። እግዚአብሔርንም ያሳዝናል አይደለም? አዎ ተመልከት። ያ ሁሉ ሆኖ ግን የሚያስከትልበትን መዘዝ እያወቀ እንኳን ለማን ቅድሚያ ሰጠ? ለእግዚአብሔር። እግዚአብሔር የእስራኤል አምላክ ነው። እስራኤል ብቻ ነው ያለው፣ ግብጽ የለም። እግዚአብሔር ወገን ዘመድ የለኝ፣ ከሀገሬ ርቄያለሁ፣ ሰው የለ፣ ምን አደርጋለሁ? ምን አማራጭ አለኝ? ምንስ አቅም አለኝ ሳይል በቃ እግዚአብሔርን አምኖ ፈቃዷን እምቢ አለ። ታሰረ እኮ በዚህ ምክንያት። ተመልከቱ፣ ወደ ወህኒ ነው የተጣለው። ግን የእግዚአብሔርን ክብር ምን አደረገ? አስቀደመ። ለእግዚአብሔር ክብር ሰጠ። ለእግዚአብሔር ክብር ሰጠ። እግዚአብሔር በሁሉ ቦታ አለ። ሰው በነገራችን ላይ ኃጢአት ሲሰራ መጀመሪያ የእምነት ጉድለት ነው የሚያሳየው ወይስ የምግባር ጉድለት? ሰው እኮ እምነቱ ሳይጎድል ኃጢአት አይሰራም። በአንድ ምሳሌ ላሳያችሁ። አዳምን እንውሰደው። እግዚአብሔር መጥቶ አስቀድሞ ይሄን እጽ ብትበላ ትሞታለህ፣ ሞትን ትሞታለህ፣ ባትበላ በሕይወት ትኖራለህ ብሎ ነገረው። ከዚያ በኋላ ሰይጣን በከይሲ በእባብ ሰውነት ተሰውሮ መጥቶ ደግሞ ይሄን ብትበላ አምላክ ትሆናለህ አለው። ሁለት ድምጾችን ሰምቷል። መጀመሪያ ያስጠነቀቀው ማን ነው? እግዚአብሔር ነው። ኋላ ምክር መከረ ዲያብሎስ ነው አይደለም? ከዚያ ምክረ ከይሲን ሰምቶ ጸበለስን ቆርጦ በላ። አሁን አዳም ይህንን
ሕግ ሲተላለፍ መጀመሪያ የምግባር ጉድለት ነው የእምነት ጉድለት የቱ ነው ቀድሞ የታየበት? የእምነት ጉድለት ነው። ልሙት ብሎ ነው እንደ የበላው ይሄ ራስን ማጥፋት ማለት ነው። ትሞታለህ ብሎታል እግዚአብሔር። ልሙት ብሎ ነው የበላው? አምላክ ሆናለሁ ብሎ ነው የበላው አይደል? ያ ማለት ምን ማለት ነው? ከመብላቱ በፊት እግዚአብሔር ትሞታለህ ያለኝ አይሰራም ብሏል ማለት ነው። ስለዚህ የእግዚአብሔርን ቃል መጠራጠሩና አለማመኑ ነው የሚቀድመው። ቆርጦ ከመብላቱና በተግባር የእግዚአብሔርን ሕግ ከማፍረሱ ቃሉን ከመሻሩ በፊት እግዚአብሔር በነገረው አለማመኑ ነው የሚቀድመው። የኃጢአታችን በሙሉ ስር ይሄ ነው። ማወቅ ያለብን ይሄን ነው። እምነት ሳይጎድለን ፍቅር ሳናጣ ኃጢአት አንሰራም። ስለዚህ ለእግዚአብሔር ያለን ፍቅር በርዷል፣ ቀዝቅዟል። ሙቀተ ሃይማኖት የለንም። ጨክነን ያዘዘንን አንፈጽምም። ፍቅር እኮ ያስደፍራል አይደለም? እኛ ግን ስለ እግዚአብሔር ባለን ፍቅር ደፍረን ይራበኛ ይጥማኛ ብለን አንጾምም። ይጉደልብኛ ይነሳ ብለን ጨክነን አንሰጥም። አያችሁ? አንደፍርም። ድፍረት የለንም ማለት ለምን? እግዚአብሔርን መውደዳችን ጎሏል። መውደዳችን ብቻ አይደለም እምነታችንም ጎሏል። የሚሰጥ አያንስበትም ይበዛለታል እንጂ በመጽሐፍ የተጻፈው እንደዛ አልነበረም? ሰጥቶ የሚያጣል የሚያንስበት አለ ይባረክለታል እንጂ። ግን እኛ በዛ መንፈስ አናይም። ከዚህ የተነሳ ይሰስትብናል፣ ልቡናችን ይታገለናል ማለት ነው። አያችሁ? ይሄ ነው ችግሩ። ይሄ እና የእምነት ጉድለት ነው። ማንኛውንም ኃጢአት እግዚአብሔር ማይን እግዚአብሔር ማይሰማ እየመሰለን እና ለእግዚአብሔር ያለን ፍቅር ከመብረዱ የተነሳ ለኃጢአት ተጋልጠን ኃጢአት እንሰራለን። ነገር ግን ለእግዚአብሔር ክብር መስጠት አለብን። ለእግዚአብሔር ክብር መስጠት ማለት እግዚአብሔርን ሁሉ ጊዜ አያዋለሁ እንዳልታወቅ በቀኝ ነው ማለት፣ እግዚአብሔርን መፍራት፣ እግዚአብሔርን ማመን። ተመልከቱ፣ በሁሉ ቦታ አለ እግዚአብሔር፣ በአይኑ ፊት ነው የሚንቀሳቀሰው ማለት። የእግዚአብሔርን ሕግ ለመፈጸም መትጋት፣ መጠንቀቅ፣ ጥንቁቅ። ስለዚህ ምንም ነገር ስንሸምትም ስንገዛም ከለበስነው በኋላ ይሄ ነገር ግን ሰው ምን ይለኛል አይደለም። ልብስ ተገዝቶ እንደሱ አይደለም ይባል። ልንገዛ ስንል ለእግዚአብሔር ክብር ይሆናል ይሄ ልብስ ነው የሚባለው። ተመልከቱ፣ ገንዘብ አውጥቼው አልጥልም ያሰኛል። ሲገዛ ያን ካልተባለ ወገብ ላይ መጥተን ስለ እግዚአብሔር ማሰብ አንችልም። መጀመሪያ ነው ገንዘብ ሲወጣ ነው አይደለም? ለገበያ ሲወጣ ለእግዚአብሔር ክብር የሚሆን ልብስ ልገዛ ይሄዳለሁ። ለእግዚአብሔር ክብር የሚሆን ምግብ እገዛለሁ። የማይሆን ነገር ከሕግ ከሥርዓት ውጭ የሆነ ነገር ሸምተን አንገባም ማለት። ለእግዚአብሔር ክብር የሆነ ንግግር እናገራለሁ። ስለዚህ ሰው ሲያናግረን ብስጭት ስላልን የሆነ ነገር ለጥፈንበት አንሄድም። ይሆናል ለእግዚአብሔር ክብር ምን እናገረው ነገር ስለተሰማን ስለከፋን ስለበሰጨን ምናደርገው አይሆንማ። ለክርስቲያን አይመጥንም። ቁጭ ብለን ስናሰላስል ለእግዚአብሔር የማይመጥን ነገር ማሰላሰል የለብንም። ለክብሩ የማይሆን ነገር ምን እናያለን? ምን መስማት እንወዳለን? ምን እንመለከታለን? በምን ላይ ነው ጊዜ የምናጠፋው? ለእግዚአብሔር ክብር ይሆናል አይሆንም? ካልሆነ መተው ነው። ስራዎቻችን እንደዚያ መመዘን አለባቸው። እግዚአብሔር እያየን ነው፣ እግዚአብሔር እየሰማን ነው። አያችሁ? እግዚአብሔር በውስጣችን ነው ያለው፣ በዙሪያችን ነው ያለው። በውስጥም በውጭም እሱ ነው በቃ ማለት ያስፈልጋል። ተመልከቱ፣ እንዴት አይነት የቅድስና ኑሮ እንኖር ነበር መመሪያችን ይሄ ቢሆን ኖሮ። ነገር ግን ይሄን ሁሉ የሚተላለፍ ነገር ደግሞ ይመጣል። የሰው ፈቃድ ይመጣል። ሰው መስሎ ለመታየት ጥረት እናደርጋለን። ሰዎች ይሄን ብንል አይደሰቱም ብለን ሰው ለማስደሰት የሚደረጉ ራስን ለማስደሰት የሚደረጉ ነገሮች ይመጣል። ተመልከቱ። ስለዚህ አሁን መመሪያችን ምን ይሆናል? መውደድና መጥላት ይሆናል። ደስ ስላለኝ እንላለን። ደስ ስላለኝ መመሪያ ነው ለህይወታችን። ተመልከቱ። ሰው ሞት ደስ ስላለው ሊሞት ነው። መውደቅ ደስ ስላለው ሊወድቅ ነው። ደስ አለኝ መመሪያ ይሆናል።
በህይወታችን ውስጥ ወደድኩታ መመሪያ ይሆናል በህይወት ውስጥ ስለዚህ የሚቀድመውን ምን ማድረግ ያስፈልጋል ማለት ነው ማስቀደም አሁን ልጆች ቢጠየቁ ስለ አለባበሳቸው ስለ ጸጉራቸው ስለሚያዩት ስለሚያደርጉት ነገር በቃ ወደነው አላትንኩብን ነው አትናገሩን ነው አይደለ በቃ እነሱስ ልጅ ነው ገና አላሰላሰሉትም ጉዳዩን ሊባል ይችላል አይደለም ስለዚህ በደንብ በማስተዋል እግዚአብሔርስ ይወደዋል ወይ እና እንደዚህ አይነት የፍላጎት ግጭት ሲኖር ወላጆቻችን እኛ እንድንመስል የሚፈልጉት አለ እኛ እንድንሆን የምንፈልገው አለ እግዚአብሔር ደግሞ እንድንሆንለት የሚፈልገው ይኖራል እነዚህ ነገሮች በጣም አንድ አይነት ከሆኑ ችግር የለውም አይደለ እኛ አሁን ለምሳሌ ማገልገል ደስ የሚያሰኘን ብንሆን እግዚአብሔርም እንድናገለግለው ይፈልጋል ስለዚህ ይሄ ማከናወን ቀላል ነው ግን እኛ ማንወደው ነገር ደስ ማንሰኝበት ሆኖ እግዚአብሔር የሚወደው ሲሆን ደግሞ ምን ተፈጠረ ማለት ግጭት ተፈጠረ ማለት የዛኔስ እንዴት ነው እናስታርቀው የሚቀድመው ማን መሆን አለበት የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ነው ምን ጥርጥር አለው ማለት ስለዚህ አንደኛ የሚመጣው የእግዚአብሔር ሐሳብ የእግዚአብሔር ፍቅር ነው ያ ነው ከራሳችንም ፍላጎት በላይ ከራሳችንም ደስታ በላይ ከደስታዬ በላይ ባላስብሽ ይላል እኮ አይደል መጽሐፍ ቅዱስ ስለ ኢየሩሳሌም ከራስ ደስታ በላይ ቤተክርስቲያንን ካላሰብን ከራስ ደስታ በላይ እግዚአብሔርን ካላሰብን ሃይማኖታችንን ካላሰብን አይደለም እንዴ ምኑን ሃይማኖት ይዘናል ይባላል እና ስለዚህ ሰው ራሱን እንዲክድ የታዘዘው በዚህ ምክንያት ነው ሊከተለኝ ይወድ ቢኖር ራሱን ይካድ የኛ ፍላጎቶች ከእግዚአብሔር ሐሳብ ጋር ከተጋጩብን የራሳችንን ሳንተው እሱን ልንከተለው ልናከብረው አንችልም ከዛስ ይሄ ስለ ራስ ነው የራስንም ቢሆን ትቶ ነው እግዚአብሔርን መከተል አንድ በሉ ሁለተኛ ስለ እናት ስለ አባት ከኔ ልቅ እናቱን አባቱን ልጆቹን ሚስቱን አይደለም ባሏን የሚወዱ ለኔ ሊሆኑ አይገቡም ሊከተለኝ የሚወድ ቢኖር መስቀሉን ይሸከምና ይከተለኝ የወንጌል ቃል ስለዚህ ከኛ ውጭ ደግሞ እኔ እኮ ለነገሌ ብዬ ነው ብለን ወደኋላ የእግዚአብሔርን ትእዛዝ ወደኋላ ልናደርግ አንችልም ሁሉ ጊዜ የሚቀድመው የማን ነው ለማለት ነው አያችሁ የእግዚአብሔር ነው እና አይኑ ታሰናክል አውጥተጣለ እጅ ብታሰናክል ምትራ ግድፋ ተመልከቱ ቆረጠት አሶግ እግር ቢያሰናክል ምን ማለት ነው አንዳንድ ጊዜ ከእግዚአብሔር ሐሳብና ፈቃድ ጋራ አብረው ማይሄዱ ብዙ ነገሮች ሊያጋጥሙን ይችላሉ የራሳችን ፍትወት አለ ሐሳብ ምኞት ፍላጎት አለ ማስቀደም ካልቻልን እግዚአብሔርን መከተል አይቻልም በዚህ ምን ወዛገብ ከሆነ እግዚአብሔርን ማክበር አንችልም ለገንዘብና ለእግዚአብሔር መገዛት አትችሉም ይላል ለጌታ መገዛት አይቻልም ፍላጎታችንም በእኛ ላይ ጌታ ከሆነ ክርስቶስም ጌታ ከሆነ እኔማ በእናቴ ከመጡብኝ ካልንና እናታችን እኛ ዘንድ ጌታ ከሆነች ሚስታችን ጌታ ከሆነች አይደለም ባል ጌታ ከሆነ ልጆች ጌታ ከሆኑ ባይኔ መጣ በልጄ መጣ ባይኔ መጣ ምንል ከሆነ ማለት ነው እና ከእግዚአብሔር ጋር የሚያጣላን ከሆነ ስለነዚህ እኮ ሰው እኮ ለራሱ አስብ ማለት አይደለም ስለቤተሰቦቹ ማስብ ማለት አይደለም ግን እንዲህ የምናስባቸው ሐሳቦች ከእግዚአብሔር ፈቃድ ጋራ እና ለእግዚአብሔር ክብር ከማምጣት ጋራ ግጭት ከፈጠሩ ግን የሚቀድመው ማወቅ አለብን ነው የሚቀድመውን ካልሆነ በቁርጠኝነት እግዚአብሔርን ደስ ማሰኘት አይቻልም ይሄ ማለት ማንንም ይመለከታል በቤተ ክርስቲያንም ቢሆን ተመልከቱ እና እስከ ተበጽለ ሞት ተባአስ በእንተ ሃይማኖትከ ስለ ሃይማኖት እስከ ሞት ደርሰ ተከራከር ነው ከሊቀ ጳጳሱም ቢሆን አንዳንድ ጊዜ መቼም እነሱ የተለየ ነገር እንዴት ሊያመጡ ይችላሉ ሊያሰኝ ይችላል አይደለም አዎ ግን ከሁሉም ክፍል ነው የሚሆነው ከራስ ጋራ ጦርነት ግቡ ከተባል ከእናት ከአባት የሚለው ሁሉን ያመጣል ማለት ነው ስለዚህ የሚያስፈልገው ሁሉም ነው ወደ ሃይማኖት መምጣት ያለበት እንደውነቱ ለመናገር
በተዋረድ በሰንሰለትም በምን ሁላችንም እንደ እግዚአብሔር ፈቃድ ብንሄድ የሐሳብ ግጭት አይኖርም። ለምን ገዢው ሐሳብ አንድ ነው የሚሆነው። የእግዚአብሔር ቃል ከሆነ ተመልከቱ የሚያስተዳድረው ከሚመራው ሊጣላ አይችልም። ከሁለት አንዱ ከሕግ ወጥተዋል። ግጭቱ የሚመጣው እንደዛ ነው። የሆነ የራስ ፈቃድ ሁሉ ይሄል ይተካዘርሱ ሁሉ የራሱን ያስባል። የክርስቶስ ወአኮ ዘክርስቶስ የክርስቶስን አይደለም ይላል። የክርስቶስን ያልሆነ የራሱን የሚያስባል ያ ነው ግጭት የሚያመጣው። ስለዚህ ያን ሲታው ወደ አንድ ሐሳብ ይመጣል ማለት ነው። እና ሁሉ ጊዜ መከበር ያለበት መሰማት ያለበት ማን ነው? እግዚአብሔር ይሆናል ማለት ነው። አያችሁ እግዚአብሔር ይሆናል። ተመልከቱ የሰውን ቃል ከእግዚአብሔር ቃል ጋር ከተጣላ የሰውን ያከበርን እግዚአብሔርን ልናስደስት አንችልም። ምንም በሃይማኖት ጥላ ውስጥ ቢሆንም እግዚአብሔርን ልናስደስት አንችልም። ይሄን ማወቅ ያስፈልጋል። ብዙ ጊዜ ለምሳሌ ሰው ማክበር ጥሩ ነው አይደለም? እና ሰው ማፈርም መልካም ነገር ነው። እና ሰው አፍሮ ግን እንዴ ትልቅ ሰው ናቸው እሳቸው እያሉ እንዴት ብሎ ጾም ተሽሮ ይበላል? እነሱ እያሉ እነሱ ከሻሩ እኔ ከማን እበልጣለሁ የተባለ ጾም ቢሻርስ እንዴት ይሆናል? ግን እኮ አለ በድርጅት ደረጃ በተቋም ደረጃ ግብዣዎች ምናምኖች ይኖሩና ትልልቅ ሰዎች የመሳሰሉት የሆነ ብቻ ሊኖር ይችላል። ከዛ ከእንደዚህ ሁሉ ሳልለይም ይባላል ማለት ነው። ወይም እንዲህ ያረጋለሁ ይባላል። ከዛ ጥቅማችንን የምናስጠብቅባቸው ደግሞ ተባራሪ ጥቅሶች አይጠፉም። እና ፍቅር ይበልጣል ልንል እንችላለን። ለጊዜው ነው ሰንበት ይሽራዋል እያልን ብዙ ነገሮች ልናመጣ እንችላለን። ግን እግዚአብሔር ሁሉን ያውቃል ይመረምራል። ስለዚህ የህይወት መመሪያችን የእግዚአብሔር ቃል መሆን አለበት። እግዚአብሔርን ማክበር ምን ሰራው ስራ ለስሙ ስለ ስሙ ክብር መሆን አለበት ማለት ነው። አንዱ ነጥብ ይሄ ነው። ሁለተኛውስ ያላችሁ እንደሆነ የሰው ግንኙነት እኮ አንዱ ቀጥታ ከሉለ ባህሪ ከእግዚአብሔር ጋር ባለን ግንኙነት እንደ ፐርፔንዲኩላር ይሆናል ማለት ነው ከእግዚአብሔር ጋር። ከዛ ሆሪዞንታል ደግሞ ግንኙነት አለ። ያ ወደ ጎን ስንሄድ ደግሞ ከማጋን ከሰው ጋር ሰው ማህበራዊ አይደለም? ከሰው ጋር ስንኖር ቤተሰብ፣ ባልንጀራ፣ ስራ ባልደረባ፣ አብሮ የሚያገለግል ማህበርተኛ ብዙ ይኖራል። ከዛ አሁን ደግሞ ግንኙነታችን የሚወሰነው ስራችን የምንፈትሸው በምንድነው? ከሰው ጋር ባለን ግንኙነት ደግሞ ስራ ይመዘናል። ለምን? እግዚአብሔርን ውደድ ቀጥሎ ማን ነው? ባልንጀራህን እንደማን ውደድ? አዎ በተግባራዊ የሆነ ሰውን መውደድ። ባልንጀራ ማን ነው? ማንኛውም ሰው ነው። በወንጌል ተተርጉሟል። በቃ የኛ እርዳታ የሚያስፈልገው የጎደለበት እና ከኛ ጋራ እንድናወራውም እንድናናገረውም እንድናሳክመውም ከፈለገ ባልንጀራ ነው። ብቻ የጎደለበት ወንበዴው ደበደቡት፣ ጣሉት። ከዛ በኋላ ለዚያ ዘይትም ቁስሉ ላይ ወይን ያደረገለት ባልንጀራ የተባለ ያ ነው። አይታወቁም እኮ ማንኛውም አውቆ ውለታዬን ይመልስልኛል ሳይል ከሱ ምንም ሳይጠብቅ አደረገለት። ለዚያ ሰው ባልንጀራው ያ ነው፣ ምሕረት ያደረገለት። ስለዚህ የናንተ ድጋፍ የሚያሻው እናንተ ምታደርጉለት ማንኛውም የሰው ዘር ባልንጀራ ነው። ከሰው ጋር ያለን ግንኙነት በጣም ጤነኛ መሆን አለበት ማለት ባልንጀራችን መውደድ አለበት። ፍቅራችን ያለ ግብዝነት መሆን አለበት። ፍቅራችን በስራና በእውነት መሆን አለበት። ፍቅራችን በአንደበት ብቻ መሆን የለበትም። ይሄ ተጽፏል፣ በመጽሐፍ የተጻፈ ነው። ስለዚህ ስንወደው ያንን ሰው እንደራሳችን ነው መውደድ ያለብን። እንደራስ ማለት ምን ማለት ነው? በተግባር ማለት ነው። ሰው ራሱን የሚወደው በተግባር ነው። በነገራችን ላይ በተግባር ነው። ራሱን የሚጠላ የለም።
አልወደውም ራሴን ቢል እንኳን አናምነውም በተግባር ይወደዋል ራሱ ለዛ ነው እና ያ አንደበት ፍቅር በመጽሐፍ የተጻፈ ሰው ራሱን ሲወድ በተግባር ነው እና በቃል አይደለም ይላል ማንንም ሰው ራሱን እወድሃለሁ እወድሻለሁ አይልም ሰዎች እንደዚህ ይላሉ ራሳቸው አይዞሽ አለሁልሽ እወድሻለሁ ራሱን እንደሚላል የለም እንደሱ ያንደበት አይደለም ለማለት ነው እሺ ፍቅር ባንደበት እንዲህ ይገለጣል ከፍ ሲል ደግሞ በአካል ቀርቦ ማቀፍ አይደለም መሳም አለ አይደለም የፍቅር መገለጫ እኮ ነው ሰው ራሱን ያቅፋል ራሱን ይስማል ከዚህ ውጭ ግን ለራሱ አስፈላጊው ነገር በማድረግ ለራሱ ያለውን ፍቅር ይገልጣል አይደል አዎ ይርበኛል ይላል ሲርበው አሰናርቶ ይመገባል ደከመኝ ብሎ ያርፋል አያችሁ ተግባራዊ ነው ማለት ነው እና ያን ማድረግ የሚያስፈልገው እና ለባልንጀራ ያን ማድረግ ያስፈልጋል ሚስትም ናት ባልንጀራም ናት አይደለች ባልና ሚስት እኮ አንዳቸው ለአንዳቸው ብዙ ነው የሚሆኑት ልጆች ይሆናሉ ከ10 ልጆች አልበልጥም እንዴ ምን ያስለቀስሻል ብሏል እኮ ህልቃና ለሚስቱ እንዴ ከ10 ልጆች እንደው ምንድነው እኔ ያለሁልሽ አይደለም እንደ ልጅ ብታጪ ብሎ እኮ ልጅ ለማጣቷ እንደምትክራሱ አጥናንቷታል እኮ እሷስ ልጅ አይደለችም ለባሏ ልጅ ናት ሔዋን ከየት ነው የተገኘች ከአዳም አባቷ ማን ነው አዳም እኮ ነው አባቷ ነው ይላል እንደ አባት ትፈረው ታክብረው እኮ ይላል ሚስት አባቷ ነው ይላል መጽሐፍ ሚስቱም ናት የአባትና የእናቷም ምትክ ነው አይደለም ሰው እናት አባቱን ይታ ለሱም የአባት የእናቱ ምትክ ናት እሷ ልጁም ናት የእናት አባቱ ምንድናት ምትክ ናት አካሉም ናት የራሱም አካል ናት ስጋው ናት ስለዚህ እርስ በርስ መዋደድ ያስፈልጋል በተግባር ሰው የሚወዱትን ያዳምጡታል አይደለም ስለዚህ እናዳምጣቸው የኛ የሆኑትን ጊዜ እንስጣቸው አንዳንዶች በቃ ከሰሩ የቤት አስቤዛ ካሟሉ ምን ካሉ ከሚስታቸው ጋር ቁጭ ብለው ማያወሩ አሉ ግን መስማት መደመጥ ትፈልጋለች ሚስት ማድመጥ መንገርም ደግሞ ሐሳብ ማጋራት ማካፈል የኔ ናት ብሎ የዋሉበትን ምን ያሉትን ምንድነው ይመለከትሻል እግር በእግር ተከታትሎ ምናምን ሳይሆን ማን ያጫውታታል ማጫወት እሷንም መጠየቅ ማናገር ተመልከቱ ሰው የሚያስፈልገው ምግብ ብቻ አይደለማ ሰው በእንጀራ ብቻ አይኖርማ በእንጀራ ብቻ አይኖርም ማለት የሚያስፈልገው እንጀራ ብቻ አይደለም ማለት ነው ሌሎች የሚያስፈልጉት ነገሮች አሉ መጾም አለበት ቃል እግዚአብሔር ነው ለማለት ብቻ አይደለም በእንጀራ ብቻ አይኖርም ማለት በቃ ብዙም ኒድ አለው ሰው ስለዚህ ያንን ሁሉ ማድረግ ለልጆችም እንደዛው ትምህርት ቤት መሄድ ብቻ አይደለም በቃ አይምሮአችን ፕሮግራምድ ነው በቃ ዓለም በሰራችው ስርዓት መማር አለበት ተምሮ ጥሩ ጤና ማምጣት አለበት ጥሩ ተከፋይ መሆን አለበት ኑሮ እንደሱ ብቻ አይደለም ልጆች መማር ብቻ አይደለም የሚጠበቅባቸው ወይ የሚያስፈልጋቸው መንፈሳቸው መበልጸግ አለበት ማደግ አለበት ተመልከቱ አይምሮአቸው በጤና መጠበቅ አለበት በቅድስና በንጽህና ማደግ አለባቸው እና መወደድ መከበር መነካት ይፈልጋሉ ልጆች የሚታቀፉት የሚነኩት ልጅ ጤነኛ ነው የሚያጫውቱት ልጅ የሚያሯሩጡት ልጅ ልጆቻቸውን ጠጋ ብለው አቅፈው ማቁ ወላጆች የራሳቸው ልጆች እንዴት ይሆናል እንደዚህ መውደድ ምንድነው ባልንጀራን ከቤተሰብ ከጎደለ ማንን ልንወድ እንችላለን ተመልከቱ እና ሰው ምግብ ያስፈልገዋል እንደ ምግብ ሁሉ እረፍት ያስፈልገዋል እንቅልፍ ያስፈልገዋል ትተኛ እንጂ ላሳርፋት ይተኛ መንከባከብ ተኛ ረፍ ማለት ያስፈልጋል ሲተኛ ከደከመው ከሰራ ይረፍ ያስፈልገዋል ይሄ ተመልከቱ ልጆቻችንን እንዴት ነው ተጣልተን አይደል እንደምናስተኛው ምን አለ ባላችን ብናስተኛው ሚስትን ብናስተኛ ምን አለበት ተመልከቱ ሌላ ጦርነቱ ስለምን ይገባል ማለት ነው
ስለዚህ ለሰው የሚያስፈልገው ይሄ ሁሉ አይደለም ማጫወትም ማነጋገርም አብሮ ቢታዩ ምን ችግር አለ ባልና ሚስት ያንንም ይፈልጋሉ ማህበራዊ ኑሮ ላይ በደስታው ባዘን አጠገባቸው ቢቀመጡ ልክ እንደ ቤተ ክርስቲያን ሁሉ ጊዜ የሄድንበት ቦታ ላይ ምንድነው ተሯሩጦ ተነጣጥሎ መቀመጥ ክብር ነው በቃ በዚያ እንታወቅ በእግዚአብሔር ዘንድ የምንታወቀው እንደዛ ነው በትዳር ነው የህይወት ዋስጠን ብትሉት እንኳን ባልሽን ጠርተሽ ነው የሚለው የታለች ሚስት የታለ ባል ይላል እግዚአብሔር ኑሮ ከሆነ ማለት ነው ስለዚህ ሳናፍር ሳንፈራ ሳንሰቀቅ አምነን አይደል እንደ የገባንበት ትዳሩን ስለዚህ በእንደዛ መልኩ ራስን መግለጽ ያስፈልጋል ይሄ ሁሉ ምግብ እንደሆነ ታውቃላችሁ ግን ይሄ ሁሉ ህይወት ነው ይሄ ሁሉ መድኃኒት ነው በዚህ ሁሉ ነው የሚገነባው እኛ ግን በእንጀራ ብቻ ነው ምንኖረው በእንጀራ ብቻ በጣም ችግር ነው በእውነት ስለዚህ እርስ በርስ ምን ማድረግ ያስፈልጋል መዋደድ ከዚህ ከቤተሰብ ከወጣ ምንም ችግር አይኖርብንም ከዛ ከተሰራ ያን ከተለማመድ ነው በማህበርም በጉባኤም በቤተክርስቲያን በስራ ቦታም ከሰው ጋር ሰው ምን ይፈልጋል ምን ይወዳል ምን ይጠላል እንዴት እሚለው አይቸግረንም እናውቅበታለን ሳንነጋገር ምንግባባ ነው ምን ሆነው ለሰው አሳቢ ነው ምን ሆነው ተወዳጅ ሰው ነው ምን ሆነው በእውነቱ ስለዚህ ማስተካከል ራስ ላይ መስራት ያስፈልጋል በእውነቱ በጣም እና ከፍቅር አንፃር ሰው ካዘነብንሳስ ከተሰናከለብን ካማረረ እግዚአብሔርንም ካማረረ በእኛ ምክንያት ከተጣላ ከአገልግሎት ከቤተክርስቲያን ከመንፈሳዊ ስራ ከራቅ እንዳንቺ እስከመሆን አልቆርብም አብሬ ካለስ አልቆርብም ካንተ ጋር መጀመሪያ ሌላውን መስራት ይቻላል ቢባልስ አያችሁ ይመጣውን ነገር ያጣላል ይሄ ትልቁ ኃጢአት ነው ለምንድነው ፍቅር ማጉደል ስለሆነ እና በህይወታችን ወሳኝ ነገር እንደሆነ አናቀውም እንዲህ በማድረጋችን እንዲህ ያለውን በማጉደላችን ምክንያት ሌላ መንፈሳዊ ጸጋ ያጣን በሁሉም ላይ ልፍስፍስ እንሆናለን ከዛ በኋላ የጸሎቱም ረድኤት ይጠፋል የንባብ ረድኤት ይጠፋል የአገልግሎት ረድኤት ጸጋ ሁሉ ነገር እየጠፋ ነው የሚመጣው የባከነብን ነው የሚመጣው ሰይጣን አንድ መጠጊያ ነው የሚፈልገው መግቢያ ነው የሚፈልገው ስለዚህ ማስተካከል ይፈልጋል ለማለት ነው ማስተካከል ይፈልጋል እና ስለማሰናከል ከነዚህ ከታናናሾቹ አንዱን እንዳታሰናክሉ ተጠንቀቁ አይደል አንዱን የሚያሰናክልሳ የወፍጮ ድንጋይ ባንገቱ ታስሮ ወደ ጥልቅ ባህር ቢሰጥም ቢጣል ይሻለዋል ይላል ለምን ይመስላችኋል ይሄን ኃጢአት እንደዚህ አይነት ፍርድ የመጣበት በመጽሐፍ ቅዱስ ምን አይነት ኃጢአት አለ የለም ለምን ይመስላችኋል ይሄን ለምን ሰውን ማሰናከል ለሰው ደንታቢስ መሆን ለስሜቱ አለመጨነቅ ለሊናው አለመጨነቅ ቢቆስል ይቁሰል ቢያዝን ይዘን ብትናደድ ትናደድ የራሷ ጉዳይ እንደውም በልክ ደና ሰራላት ያቅተኛል እያሉ በካልቾ እየመጣው ሁሉ ነገር የተሰበሰበውን እየወጠነ ጎንበስ ቀና ትበል ይሄን በቃ የክፋት ስራ እየተሰራ በእንደዚህ አይነት ሁኔታ ከእግዚአብሔር ጋር እንዴት እንገናኛለን ይሁሉኛ ኃጢአት ያለው አይመስለንም ኩነኔ ያለው አይመስለንም ለማን ነው ደግ ስራ ልንሰራ ምን ይችላል አያችሁ በደንብ እንድናየው ነው ስርስሩን ይቅርታ አድርጉልኝ ጠበቅ አድርጌ ከተናገርኩ የአሜሪካ ሰው ቢሆንም ግን አርመነው መድኃኒቱ ግን ለራሳችን ነው በእውነት እጥፍ ድርብ እየሆነ እኮ ነው የምናጠፋው ጥፋትና ክፋት ወደኛ የሚመለሰው ከዛ በቃ ብቸኛ ሆደ ባሻ በስጩ ጤና የጎደለው እየሰራ ያልተባረከለት ምናምን ምን ሆነ እኮ በዚህ ምክንያት ነው መልካምነት ለራስ ነው መልካም ብንሆን ይክሳል ይመልሳል ሌላው ቢቀር ህሊናችን የዳነ ነው የሚሆነው ህሊናው ከዳነ ሰው ታምረኛ ነው የሚሆነው ስጋ ክምር ነው
ተመልከቱ በአእምሮአችን ስጋችን ይፈወሳል ስጋችን ይችላል ስጋችን ይበረታል አእምሮ ከዛለስ ምን ብርቱ ገላ ቢኖር ሰውነት ቢኖር ብርቱ ነው ሰው አይደለም ስለዚህ አእምሮአችን እንዲድን ለአእምሮ የሚሆን የሚስማማ ስራ እንስራ ማለት እንደ ልባም ሰው እንስራ ስለዚህ እንደ ውስጡን እኮ ተንኮል አለ አሁን ቤት ከምገባ ያለ ቀስ ብሎ ከገቡ በኋላ ስራው የሚለቅ ልጆቹ የሚተኙ ለራስ ኮምፎርት ዞን መርጦ በራስ ራቅ ብሎ ምናምን ጠፍቶ ሁሉ ነገር ክትት ካለ በኋላ እንዲህ ያለውን ነገር ተንኮል አይመስልንም አይደለም ስራ በዛ አርጎ ለሌላው ብንሰጠው ይሄንን እኛ በጣም ራስ ወዳድነት ይዘን እንዲህ ያሉ ነገሮች ጥፋቶች ኃጢያቶች አይመስሉንም እኛ ጥፋት ቢመስለን ውስጥ የሰሰኛ ነው ዋይልድ ነገር ነው እንደዚያ መንዘራነት አለ ወይ ሰው እናገራለሁ እንዲህ አይነት ነገሮች ናቸው ኃጢያት ቢመስል ግልጽ የሆኑና የተጻፉ ህግ ያላቸው ነገሮች ከዛ ውጭ ግን ያለነው እኮ በአዲስ ኪዳን ነው የክርስቶስ አራአያነት ያምላካችን የኢየሱስ ክርስቶስ አራአያነት እሱ ነው ሪፈረንስ በሱ ስታንዳርድ ነው የምንታየው እሱ ምን ሆነ ከየት መጣ ወዴት በምን አይነት ትትና በምን አይነት ራስን ማዋረድ በምን አይነት መከራ በምን አይነት ጭንቅ ስለሰው አለፈ ስንት ነገር ተሸከመ ለሰው በዛ ነው የምንለካው ሐዲስ ኪዳን አይደለም ህጋችን ፍቅር ነው እኮ ህጋችን አሁን የተናገርነው ነገር በሙሉ ምንድነው ፍቅር አይደለም ለዛ ነው ማሰናከል ከባድ ኃጢያት ሆኖ በአንገቱ የወፍጮ ድንጋይ ታስሮ የተባለው ፍቅር ነው ያጎደልን ያለ ነው ፍቅር ማጉደልን የመሰለ ትልቅ ኃጢያት የለም ክርስቲያኖች ፍቅር አናጉደል ለማንም ፍቅር አናጉደል ይሄ ነው መሰረታዊ ነጥብ ማለት ያለበት ተመልከቱ ከዚህ በኋላ ነው ይሄ ተሟልቶ ለእግዚአብሔር ክብር ይሆናል በትክክል አምኜዋለሁ እንደ ፈጣሪን ወድጄዋለሁ ፍቅሬን የሚገልጽ እምነቴን የሚገልጽ ስራ ነው ምሰራው ሃይማኖት አለኝ ታማኝ ነኝ ብለን እኛን መዝነዋለን ራሳችን መመሪያችን ይሄ ይሆናል ማለት ቀጥሎስ ከሰው ጋርስ እንዴት ነኝ ተመልከቱ የእግዚአብሔር ሁሉ ጊዜ አጉዳይ እኛ ነን ለምን እግዚአብሔር ፍጹም ስለሆነ አይታማም አይተችም አይነቀፍም አያጎድልም አይሳሳትም ሁሉ ጊዜ እግዚአብሔር ትክክል ነው የኛና እግዚአብሔር ግንኙነት ቢበላሽ ያጎደል ነው እኛ ነን አለቀ ሰው ለሰው ጋር ስንኖር ግን አንዳንድ ጊዜ እኛ እንደ እግዚአብሔር ብንሆንለትም የማይጥመው አለ እንደ እግዚአብሔር ብንሆንለትም አይደለ ስለዚህ ጉለቱ እኛም ሌላውም ሰው ዘንድ ነው የሚኖረው ግን እኛ አይምሮአችን የሚለዋወጥ አንሆን ሁሉ ጊዜ አቋማችንን ጠብቀን መሄድ ለምን የክርስትናው ጠባያችን መሆን አለበት ኮንዲሽናል አይደለም ክርስትና እንደ ሌላው ሰው እቀየርባለሁ የሚሉ ሰዎች አሉ የፋሽን ንግግር ነው እቀየርባለሁ አለ አይደል እና እንደዚህ የሚሉ ሰዎች አሉ እንዲህ ምትሆን ከሆነ እኔ ለወጥባለሁ ኖ እንደሱ አይደለም በማንም መለወጥ አንችልም የኛ ማንነት ወጥና አንድ አይነት ነው መሆን የሚችለው እንደሱ ነው ህጉ ይሄ ነው ተመልከቱ አንዱ ዋሻ ሲቃጠል ያን የተጠጋ እባብ ነበር ይባላል ከዚያ በኋላ እሳቱ ተያይዞ መቼም እባቡን ማቃጠሉ አይቀርም ይሄን የተመለከተ አንድ ሰው እባቡን ከዚያ ዋሻ እንዲወጣ ለማድረግ ይቆሰቆሰዋል ማለት ነው እባቡ ደግሞ ነፍስ ይዞት ሰውም ስለመጣበት ከዚያ እሳት ቢሆን የእሳቱን በደንብ አላስተዋለም ግን ያን ሊያስወጣው የሚሞክረውን ሰው ይጣላል ጥጉን ይዞ እየተወረወረ እጁን ያለ ደም በደም አደረገው ሌላ ደግሞ ሁለተኛ ሰው ይታዘባል ይሄንን እና ምን ሆነሃል ምንድነው የምትሰራው አይ እሳቱ ተያይዟል እየመጣ ነው እና እንዳነደው ላስወጣው ነው ከተኛበት ዋሻ እባቡን ይላል
ታዲያ እኮ እየነተፈ እጅህን አደማብህ ምን አስጨነቀ አንተ አትተውም ወይ አለው እኔ ስራዬን ነው የምሰራው እሱም ስራውን ነው የምሰራው እኔ ለምን እቀየራለሁ እኔ ላድነው ነው እሱም ነፍስ ይዞት ነው ተፈጥሮ ራሱን እየተከላከለ ነው እና ላድነው መሆኑን እንኳን አቅም ስለዚህ እሱ እንዲሆነ ብዬተዋለሁ ወይ እባቡን እኮ ነው በቃ እንደዚህ አሉ አንዳንድ ሰዎች እኛ መቀየር የለብንም ለማለት ነው እኛ መቀየር የለብንም ሁሉ ጊዜ ለጥሩም ሰው ጥሩ ለመጥፎም ሰው ጥሩ ነው መሆን ያለብን አስተሳሰባችን ሳይቀየር ደግሞ ክፋት የሞላባቸው የሚመስሉ ሰዎች ራሳቸው ፈልገው ክፉ ሆኑ ክፉነት ያመጡት አይደለም አሳዳጊ የበደለው ሚል አነጋገር አለ አይደለም ወላጅ ለማለት ፈልጌ አይደለም እኔ ያመጣሁት ግን በአስተዳደጋቸው ሲስተም የበደላቸው ናቸው ተመልከቱ ለትምህርት ድል ያላገኙ ጥሩ ባልንጀራ ጓደኛ ያልገጠማቸው በጥሩ ቤተሰብ ያላደጉ ሊሆኑ ይችላሉ በሆነው ምክንያት ሰው በተፈጥሮ እድል ቢያገኝ ከኛ በላይ የማይሆንበት ምንም ምክንያት የለም አንሶ የተፈጠረ የለም ምንም ጥርጥር የለውም ተመልከቱ እና ሊዘገይ ሊፈጠን ይችላል ከተደከመለት ወደ ተፈለገው ነጥብ ማምጣት ይቻላል ግን ባንዳች አጋጣሚ ተጣመው ካደጉ ግን ነገሮች ተበላሽ ሆነው በጣም አስቸጋሪ ሊሆኑ ይችላሉ ታሪካቸው በደንብ ቢጠና ይታዘንላቸዋል እንደዚህ ያሉ ሰዎች እንጂ ምንበሳጭባቸው ምንናደድባቸው አይሆኑም ተመልከቱ እና ይሄንን ከግምት ውስጥ ማስገባት ያስፈልጋል እና ከክፉ ሰዎችም ጋራ ለመኖር በሚያስችል ሁኔታ ነው የክርስትና ሕግ በዚህ ሀገር ካስቸጋሪ ሰዎች ጋራ ስለመኖር አንድ መጽሐፍ አንብቤያለሁና how to hug porcupine የሚል መጽሐፍ በጣም ይገርማችሁ porcupine ምንድናት ጃርት ናት እና ጃርት ሸዋማ ናት አይደል እና እሷን ማቀፍ እንዴት ይቻላል አስበው መጽሐፋቸው ራሱ አይገርምም ተመልከቱ መያዝ ማጥመድ እኮ አይደለም የሚለው ማቀፍ እንዴት ነው የሚቻለው ስለዚህ እንደዚህ አይነት ባህሪ እንኳን ያላቸው ሰዎች ማቀፍ ይቻላል ኋላ እኮ ያመጣዋል መጽሐፉ ተንትኖ ወደ ሆነ ነገር ያመጣዋል በቃ ስለዚህ እንደው ሰው ቢያንስ ከጃርት ያንሳል ይሄኛ የሆነውን ሰው አብሮን ያለን ሰው እንዴት ወደዛ መምጣት ያቀተናል ተመልከቱ ይሄ ካቃተን አትጠራጠሩ አንድ እውነት ልንገራችሁ ችግሩ የኛም ነው የአንድ ወገን ብቻ ሊሆን አይችልም መያዝ አልቻልንም ያልገባን ነገር አለ ያላወቅነው ነገር አለ ያልደረስንበት ነገር አለ ያልተረዳነው ነገር አለ ተመልከቱ እግዚአብሔር ይፍታውስም በእውነቱ ግን ችግሩ የማን ነው ማመን ያለብን የኛም ነው በቃ እሱ ጋር በቃ ከሰው ጋር በፍቅር ነው መኖር ያለብን ሌላው ቢቀር ደግሞ እንዳይጎዳን መጠንቀቅና ለዚያም ሰው ምንም ጉዳቱን አለመመኘት በጤና ባንረዳው ባንደግፈው ምን ባንለው ለምን ሌላ ሸክም ሌላ በስጭት ሌላ ሐሳብ እንሆንበታለን ምንም ባንረዳው ሁሉ ጊዜ ግን እያዘንለት መኖር አንችልም እንዴ ለሌላ ሰው ይቻላል አይቻልም ልንጠቅመው ስንል እንኳን ሊጠቀም ባይወድ ሁሉ እንደወደድ ነው እንዳሳሳን እንዳዘንለት መኖር አይቻልም ለልጅ ቢሆን እንደዛ ይደረጋል አይደረግም ለልጅ ሲሆን ለምን ይመስላችኋል ሴት አፕ ነው ልጅማ ልጅ ነው ብለን ስለምናስብ ነው ስለዚህ ስራው ያለው አይምሮአችን ውስጥ ነው ያለው ለሚስት ሲሆን ለምን ይቀየራል ለባል ሲሆን ለምን ይቀየራል ለልጅ ሆነ ለእናት ሲሆን የምናረጋውን
ለባል ለሚስት ማድረግ እንዴት ያቅተናል? ለወንድም ለእህት ሲሆን የምናደርገውን ለምን ባልና ሚስት እንደው ዝም ብሎ መንገድ ላይ የመጡ ሳንተዋወቅ ስላደግን ከመንገድ የመጡ ይመስለናል። እና አብሮ ማደግ እንዳዋሃደን ከቤተሰቦቻችን ጋር አድገን የተጋባን ሰዎች ያገባነውን ሰው እንደዛ ለማዋደድና ለመቀበል ገና አይምሮአችን ይቸገራል። ገና ሩቅ ናት። ልጆች ወልዳ ሩቅ ናት። ገና አባት ነው እኮ ግን ሩቅ ነው። ቦታ ገና የለውም። እና እንዲህ ነን አንዳንድ ጊዜ አኗኗራችን። አሁን ያለው ባልሽ ካንቺ ጋር ያለው ባልሽ አይደለም የሚል ቃል አለ። እኔ በሌላ መንገድ እንታዩት ነው። ባልሽን ጠርተሽ ነይ አላት። ባል የለኝም አለችው። ከዛ 5 ባሎች ነበሩሽ አላት። እና አሁንም አብሯት ያላት ባል ደግሞ ምን አይደለም ባል አይደለም። አያችሁ አብሮ እየኖረ ባል እንደዚህ አይነት ነው አሉ። ግን ባል አይደሉም። በአይምሮአችን በእምነት ባቀባበል ማለት ሚስት አይደሉም ገና። እንደዚህ አይነት መኖር በጣም ከባድ ነው በእውነት ህይወት። ስለዚህ በደንብ ማሰብ ያስፈልጋል። ባልንጀራን እንደ ባልንጀራ፣ ትዳርን እንደ ትዳር፣ ቤተሰብ እንደ ቤተሰብ መቀበል ሰውነታችን ማወቅ አለበት። ሁሉን በቦታው ተቀብሎ መኖር አለበት መደረግ ያለበት። ስለዚህ ምን ያስፈልገናል? የህይወት መመሪያ ነው። እግዚአብሔርን መውደድ፣ ባልንጀራ እንደራስ አድርጎ መውደድ ያስፈልጋል። ይሄን ያጎደልን እግዚአብሔርን ልናመልከው አንችልም። አምልኮት ይፈጸማል አልተጓደለም። ጧት ማታ ይጸልያል፣ ቤተክርስቲያን ይኬዳል፣ ንስሐውም ቁርባኑም አይቀርም፣ ሌላውም ነገር ጾሙም ምን ይደረጋል። አምልኮቱም ምን ያረግን ነው? እየፈጸምን አስራት በኩራታችን እያወጣን ምቻለንን ሁሉ እያደረግን እንኖራለን። ግን ቅዱስ ያዕቆብ ምን እንዳለ ታውቃላችሁ? አንደበቱን ሳይገታ ልቡን ያሳተ እግዚአብሔርን የሚያመልክ የሚመስለው ሰው ቢኖር የእርሱ አምልኮ ከንቱ ናት። ያዕቆብ ምዕራፍ 1 ላይ ነው ያለው። አንደበቱን ሳይገታ ማለት በአንደበቱ ያበሳጨ ሰው ያሳዘነ ያቆሰለ እንደው መርምሮ ሰርስሮ ዘር ቆጥሮ እየተሳደበ አንደበቱን ሳይገታ ልቡን ምን ያረገ እያሳተ እያረከሰ ያሳደፈ እግዚአብሔርን የሚያመልክ የሚመስለው ሰው ቢኖር የሚመስለው ነው የሚለው። ለምን እንዲህ አይነት ሰው ያመለከ አይደለም ለሱ ይመስላል እንጂ የሚመስለው ሰው ቢኖር የሱ አምልኮ ምንድነው? ከንቱ ነው ይላል። ስለዚህ አንደበት መታረም አለበት። እሳት ናት። ተመልከቱ። እኛ ሰውን ስንዘርፈው ብቻ ነው የጎዳ ነው የሚመስለን እና የሰው ስሜት መጎዳት ብዙ አይሰማንም። ይሄ ማስተዋል እምነት የሚፈልግ ነገር ነው። ስለዚህ ክርስቲያኖች እነዚህ ነጥቦች ከግምት ውስጥ ማስገባት ያስፈልጋል። ከዛ አሁን ሌሎች መመዘኛዎች ሊመጡ ይችላሉ። ቢዘረዘሩ እስከ ስንት ይዘረዘራሉ ብያለሁ በመግቢያው? እስከ 10 ሊዘረዘሩ ይችላሉ። ዝም ብለን እንጥቀሳቸው ቢባል አሁን የእግዚአብሔርን አነሳን ከእግዚአብሔር ጋር የሰው ለሰው አነሳን አይደል? አሁን ደግሞ ስለራሳችን እስቲ እናስብ ደግሞ። ከዚያስ አሁን በሶስተኛ ደረጃ ልክ አንድ ነገር ከማድረጋችን በፊት ምንድነው የሚጠቅመኝ ይሄን ማድረግ ብሎ መመርመር ያስፈልጋል። ሐዋርያው ምን ብለዋል? በቆሮንቶስ መልእክት ምዕራፍ 6 ላይ ተመልከቱ። ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም ይላል። ካልጠቀመ ለምን ይደረጋል? ጥቅም ራሱ ትንታኔ የሚፈልግ ቃል ነው። አንድ ሰው ይጠቅመኛል ብሎ ያደረገውን ነገር እግዚአብሔር ላይወደው ይችላል። እሱም ብቻ ሳይሆን ከውቀት ማነስ ይጠቅመኛል ያለው ግን የሚጎዳው ነገር ሊሆን ይችላል። ይሄንን በደንብ ለመመዘን እንዲረዳን በሃይማኖት ትምህርት ሰው ይጠቅመኛል ወይ ብሎ ጠይቆ አንድ ነገር ሲያደርግ መጀመሪያ እኔ ምንድነኝ ብሎ መመርመር አለበት። መንፈስ አለው፣ ህሊና አለው፣ ስጋ አለው አይደለም? ስለዚህ
ስጋውን ለምሳሌ የሚጠቅም ነገር አድርጎ ወሰደው ግን ነፍሱን የሚጎዳ ከሆነ የሰው እየተጠቀመ አይደለም። ስለዚህ ለራሳችን ጥቅም እንኳን የምናስብ ቢሆን ከስጋችን መጀመሪያ ለነፍሳችን ጥቅም ነው ማሰብ ያለብን። ሰው ዓለምን ቢያተርፍ ነፍሱን ቢከስር ምን ይጠቅመዋል? አያችሁ? ነፍስን ጎድቶ ጥቅም የለም ለማለት ነው። በሌላ አነጋገር ነፍስን ጎድቶ ጥቅም የለም። ስለዚህ የሚያደርገው ነገር ለራሱም ቢሆን ለነፍሱ መጀመሪያ የሚበጀው መሆን አለበት። አንድ በሉ ስለራስ እንኳን ሲያስብ። ሁለተኛ ለህሊናው የተስማማ መሆን አለበት። ሶስተኛ ለስጋው ደግሞ ጤና የሚሆን ነገር። ለስጋም እኮ የሚጠቅሙ ብዙ ነገሮች አሉ። መንፈሳዊም ባይሆኑ ጠቃሚ ከሆኑ ሊደረጉ የሚገባቸው። ለምሳሌ ወክ ማድረግ ስግደት ሌላ አንቀጽ ነው አይደል? ወክ ማድረግ ስፖርት መስራት ሊሆን ይችላል። ለአካል ብቃት የሚሆን ጥሩ ነገር ነው። ይሄንን መጽሐፍ ይደግፈዋል። ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክት ምን ይላል? ሰውነት እግዚአብሔርን መምሰል ማስለመድ የሚመጣው ተስፋ ያለበት ስለሆነ በዚህም በወዲያኛው ዓለም ይጠቅማል ይላል። መንፈሳዊ ሕይወት ልምምድ ሰውነትን ለስጋዊ ነገር ማስለመድ ደግሞ ለዚህ ዓለም ይጠቅማል ይላል። ሰው ቢንቀሳቀስ ቢሯሯጥ ጤና ይኖረዋል። ጥቅሙ ግን ምንድነው? ስጋዊ ነው፣ ምድራዊ ነው ይላል። መንፈሳዊ ልምምድ ግን በምድርም በሰማይም ነው የሚጠቅመው ይላል። የነፍሱን ያስበልጣል ግን ለስጋ የሚጠቅም ነገር አለ ይላል። አያችሁ? ስለዚህ በዚህ አይነት ሁኔታ የምንሰራው ስራ ጥቅሙን ምን ማድረግ አለብን? መመዘን መፈተሽ ይኖርብናል ማለት። ይጠቅመኛል ወይ ይሄን ነገር ባደርገው? ካልጠቀመ ለምን ጊዜ አጠፋለሁ? ለምን ገንዘብ አባክናለሁ? ሌላ የተሻለ ነገር ማድረግ ይችላል የሚጠቅም ነገር ብሎ መተው ያስፈልጋል። በማይጠቅም ነገር ላይ ምናሴ የጸለየው ጸሎት ሁላችሁ የምታውቁት ነው። ጸሎተ ምን የማይጠቅመኝንም ነገር ሳበዛ ሰውነቴን አሳርፋት ዘንድ በብረት ቀፎ ደከምኩ አይደል የሚለው ጸሎተ ምናሴ። የማይጠቅመኝንም ነገር ምን ሳደርግ ሳበዛ ይላል። በቃ ከንቱ ነገር መሰብሰብ። እቃ ስንገዛ እንዴት ነው የምንገዛው? አሁን ይሄን ምን ሊያረገዛሽው? ፍሪጅ ከፍቶ ባል ይሄን ምን ሊያረገዛሽው? ከገዛሽውስ ብትጠቀሚበት ይላል። ተመልከቱ። ይሄን ምን ብለህ ይዘህ መጣ ትላለች። ደግሞ ብዙዎቻችን ምን ገዛ በጣም እኮ ተራ ምሳሌ ለማምጣት ነው። ይሄን ራሱ ይጠቅማል አይጠቅምም ብለን አንመዝንም። ከዚህ የተሻለ አስፈላጊ ነገር አለ ወይስ የለም ብለን እንኳን አንመዝንም። ስሜታችንን ስለምንከተል በቃ አየሁት፣ ወደድኩት፣ ደስ አለኝ የሚሉ ነገሮች ለኛ መመሪያዎቻችን ናቸው። ትክክል አይደለም። ማደርገው ነገር ይጠቅማል ወይ ማለት ያስፈልጋል። አያችሁ? ይጠቅማል ወይ? የሚጠቅም ነገር ማቀድ ያስፈልጋል ማለት ነው። ያቀዱ መስራት ይፈልጋል። ስለዚህ ሁሉ ተፈቅዶልኛል ተፈቅዷል ብዬ ግን አላደርግም። ይጠቅመኛል አይጠቅመኝም ብዬ መዝናለሁ። ሁሉ ግን አይጠቅምም ይላል። አይጠቅምም ይላል። ይሄ አንዱ ነው። ሁለተኛስ ይሄን አሁን ወደ አራተኛ አመጣ ነው ማለት ነው። ይጠቅማል አይጠቅምም ብሎ መመዘን ሶስተኛ ነው አይደለም? አራተኛው ደግሞ የምናደርገው ነገር ነፃነቴን ያሳጣኛል ወይ? ነፃነት ክርስቲያኑ ቀላል ነገር አይደለም። ለነፃነታችን መጠንቀቅ አለብን። ነፃ እኮ ካልሆነ ሰው ምንም ማድረግ አይችልም። እግዚአብሔር ሕግ የሰጠው ለእስራኤላውያን ነፃ ካወጣቸው በኋላ ነው። እግዚአብሔርን ማምለክ አይቻልም ያለ ነፃነት። መጀመሪያ ከባርነት ነፃነት ሰጠ እግዚአብሔር። ከዛስ ምን ሰጣቸው? ሕግ ሰጣቸው። ከግብጽ አውጥቶ ግብጽ ያሉ ሕጉን ይሰጣቸው ምን ሊፈጠር የሚችል ይመስላችኋል? አይፈጽሙትም። ሰንበት አክብር። ፈርዖን ደግሞ የምን አባክ ሰንበት ይላል። እንዴት ሊሆን ይችላል? አይሆንማ። ነፃነት ያስፈልጋል ለምንም ነገር አይደለም። ስለዚህ የአካል ነፃነት፣ የአእምሮ፣ የህሊና፣ የመንፈስ ነፃነት ያስፈልገናል ማለት ነው።
ስለዚህ ሩቅ አንሄድም። አሁን ቀደም ሲል በቆሮንቶስ ምዕራፍ 6 ላይ የጠቀስኩላችሁን ጥቅስ ደግሜ ጠቅሳለሁ። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። ሁሉ ተፈቅዶልኛል፣ አንድስ እንኳ በእኔ ላይ አይሰለጥንብኝም። አይሰለጥንብኝም ማለት ምን ማለት ነው? አይገዛኝም፣ አያሸንፈኝም፣ ነፃነቴን አይወስድብኝም፣ እንዲወስድብኝ አልፈቅድለትም ማለት ነው። ስለዚህ አሁን ይህንን ነገር አታድርጉ የሚል አለ የለም እያሉ ይከራከሩናል ወጣቶች አይደለም። ስለ ድራግ ሊሆን ይችላል፣ ስለ ታቱ፣ ስለ ምናምን፣ ስለ መሳሰለው ነገር፣ ስለሚታዩ የሶሻል ሚዲያዎች የመሳሰለው። ሶሻል ሚዲያ ሱስ ይሆናል አይሆንም? ቁማር ሱስ ይሆናል አይሆንም? ቁማር አትጫወት የሚል ከመጽሐፍ ቅዱስ ማውጣት ላይ ይጠበቅብን ይችላል ማለት ነው። ይሄ ጥቅስ በቂ ነው። ነፃነትን ያሳጣል አያሳጣም? ያሳጣል። ጊዜን ይወስድብሃል፣ ዲስትራክት ያደርጋል፣ አይምሮህን ይወስዳል። ከዛስ ነፃነትን ገፎ ለቤትም ለራስም ለማንም እንዳትሆን ያደርግሻል። ስለዚህ እንተው ተመልከቱ። ቤት ማጽዳት ይሻላል እንደዚህ ሱስ የሚሆን ነገር ከማድረግ አይደለም። ልብስ ማጠብ ይሻላል። እውነት ይሄን የሚበልጠውን ሰርተን ቤት ውስጥ እንመረቃለን፣ ፍቅራችን ይጨምራል። ቤቱ ፏ ብሎ ሲታይ ደስ አይልም? በቃ የሚበልጠውን ነገር ለምን አናረግ? የሚበልጠውን ነገር ማስተዋል አለብን። የሚሰለጥንብን ነገር በሲጋራው፣ በጫቱ፣ በልዩ ልዩ ድራግ በመሳሰለው ኃጢአት ልምድ ሆኖ ሱስ ሆኖ ነፃነታቸው ገፎ የሚጨነቁ ስቃቸው የሚያዩ ስንት ሰዎች ናቸው? አንድስ እንኳን በእኔ ላይ አይሰለጥንብኝም። ተመልከቱ፣ አይሰለጥንብኝም። ተመልከቱ። እና ይሄ በሌላ አንቀጽ ልናየው የምንችለው ነጥብ ነው ማለት ነው። ስለዚህ ነፃነትን የሚጋፋ ነገር ማድረግ የለብንም። በተቻለ መጠን ነፃነታችን የተጠበቀ መሆን አለበት። ለምን? ኑሯችንን ለመኖር የምንችለው ነፃ ህሊና፣ ነፃ አካል ሲኖረን ብቻ ስለሆነ ማለት ነው። ራሳችን ወደን ፈቅደን ወደ ባርነት እንዳንሄድ እያጨበጨብን ወደ ባርነት እንዳንሄድ ማለት ነው። ይሄ ነው መሆን ያለበት። እና ይጠቅመኛል ወይ ነፃነቴን ይወስድብኛል ወይስ አይወስድብኝም? ሌላ ምን ያለ ይመስላችኋል መመዘኛ? ያባክንብኛል? የሚባክን ብዙ ነገር አለን አይደል? ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ማሰሪያው ምን ይመስላችኋል? አሁን በወይን ጠጅ አትስከሩ እስከሚለው እናውቀዋለን። ከዛ ቀጥሎ ይህ ማባከን ነውና። ስካር ምንድነው? ስካር ይጎዳቸዋል፣ ያሳምማቸዋል አይደለም የሚለው። አያችሁ? በወይን ጠጅ አትስከሩ። መስከር ከልክ በላይ የተጠጣ ስለሆነ ምን አለው ይላል? በክነት አለው ይላል። አሁን እኛ ስለ መጠጦች አይደለም የምንጠቅሰው። ማባከን እንደ አንድ ምክንያት ተጠቅሶ ብክነት ያለውን ነገር አታድርጉ እያለን ነው ማለት ነው አይደል መጽሐፍ? ስለዚህ ለምን ጊዜያችን እናባክናለን? ለምን ጉልበታችን እናባክናለን? ለምን እምቅ ችሎታችን እናባክናለን? በተሻለ ነገር ላይ ልናውለው የምንችለውን ለምን? ጊዜንም ገንዘብም ጉልበትንም ያለንን ማናቸውንም ነገር የሚያባክንብንን ነገር ማድረግ አልተፈቀደልንም። ግን ህይወታችን በዚህ መመሪያ ይመራል። አያችሁ? እንዲህ እንመራዋለን። ይሄ ህይወት ምንድነው? መመሪያ መሆን የለበትም። ማባከን የለብንም ክርስቲያኖች። አቤት የባከነብንን ጊዜ ለስንት ዲግሪ ሆነን ነበር? የባከነብን ጊዜ እንደው ዝም ብለን እየተሽከረከርን እየዞርን እያውደለደልን በየቤቱ ዝም ብለን ስልክ ላይ ብቻ በድራማ ህይወታችን ድራማ ሆኖ አለቀ። ማንበብ የሌለበት፣ ዕውቀት የሌለበት፣ ትምህርት የሌለበት የባከነውን ጊዜ ብቻ አስቡትና ጊዜ ነው ዕውቀት የሚሆነው፣ ጊዜ ነው ገንዘብ የሚሆነው አይደል እንዴ? ጊዜ ነው ጤና የሚሆነው። እና ያባከነውን ጊዜ ስታስቡት
ስንቱን ጀምረን ተው ነው ነገ እያለን ስንት ነገር ያቀደን የተው ነው ስንት ነገር አለ እኛ እንደም መርጌታ አንሆንም ነበር በቤተክርስቲያን ትምህርት እንዳጀማመራችን ሁላችንም መርጌቶች አንሆንም ሁላችን ቀሳውስት አንሆንም ነበር ሁላችን መዘምራን አንሆንም ነበር ሁላችን ባለበገና ሁላችን ባለመሰንቆ አንሆንም ነበር እንዳጀማመራችን ቢሆን በጣም እኮ የሚገርም ነገር ነው ግን እንጀምራለን በማይረባ ምክንያት እንተዋለን የስንት ቋንቋ ባለቤት እንሆን ነበር ተመልከቱ ጊዜያችንን በማይጠቅም ነገር ባናባክነው ኖሮ ለማለት ነው ስለዚህ ሰይጣን ያባክናል ያንገላታናል በቃ ያውደለድ እና ወደ እናንተ ልመጣ ፈልጌ ሳለው አለ እኮ ሐዋርያው ቅዱስ ጳውሎስ ሰይጣን ግን ምን አረገኝ ይላል አዘገየኝ አየች ሰይጣን አንድ ነገር እንዳይሰራ ያደርጋል ካቃተው ደግሞ ከጨከኑበት ደግሞ እንዲዘገይ ያደርጋል እንዲጓተት ያደርጋል ዓለምን ማስጠመቅ እንችል ነበር ክርስቲያኖች እኛ በማይረባ ነገር ላይ ነው ኢነርጂያችን ያሉን ሪሶርስ በሙሉ ያለቀ ያለው እንጂ የኢትዮጵያ ቤተክርስቲያን ለዓለም ትበቃ ነበር ግን ያለንን እየተጠቀምንበት አይደለም በምንድነው እየጠፋ ያለው ብለን ማሰብ ነው ተመልከቱ ብዙ ነገር እየባከነብን ነው ብዙ ነገር እያጣን ነው በማይጠቅም ነገር ስለዚህ ማባከን አይገባም ስለዚህ ለመኪናችንም እኮ መፈተሽ አለበት ማባከን አለው የለውም አሁን ግን ሪሊ ይሄ መኪና ያስፈልገኝ ነበር ብላችሁ ጠይቃችሁ አታውቁ ራሳችሁ ይሄ ነበር የሚያስፈልገኝ ምክንያት ሊኖረው ይችላል ለያናን ይሄ ቤት ግን ያስፈልገኝ ነበር ያስብላል አያስብልም ይሄ ቤት ዕቃ ግን ያስፈልገኝ ነበር የሚያስብል ብዙ ነገር አለ እዚህ ሀገር ደግሞ የማይለበስ ልብስ ብዛቱ አይደለም የማይለበስ ልብስ የማይቀመጡበት ሶፋ የማይታይ ቴሌቪዥን የማይከፈት ምን ጊዜ ኖሮ ነው ከስልክ ያለፈ ጊዜ ሊኖረን ነው ቁጭ ብሎ ቴሌቪዥን ላይ ባይኖርም እኮ የማይጎዳ የሚመስሉ ብዙ ነገሮች አሉ ለማለት ነው ከዛ በኋላ ደግሞ በየክፍሉ ቲቪ ሊሆን ይችላል ማባከን የሚለው ስንት ነገሮች ሊገባ እንደሚችል ማለት ነው በጣም ብዙ ነገር አለ በእውነት ወደ ሁሉም አሁን ሁሉን እኮኛ መጥቀስ አንችልም መድረክ ላይ አንዳንዴ ማይመጥንም በእውነት እና ግን እያወረድን እስከቻልነው ድረስ ራሳችንን እንፈትሸው አሁን እንደው ያወጣን ለመቄዶንያ ምን መስጠት ያለብን ልብስ ወርቅ ሀብት ምናምን የለ ዝም ብሎ ስንት ዘመን አረግ ነው 20 አመትኛ ጋር የተቀመጠ ወርቅ ምን ያረጋል ምን የሚያረግ ይመስላችኋል 20 ቀን ያላጌጥንበት ወርቅ ጣውት ከመሆን ያለፈ ጥቅም አለው ይጣት ቀለበት አይደለም ዘውትር አድርገ ነው ምንድነው ያስብላል እውነት ነው አይደለም ነው ምንም እንዴ ሰርግ በመጣ ቁጥር ልብስ ማሰፋት አለበት የነጋዴ ሲሳይ ነው እንጂ ምን ሆነ ምንድነው የምንጠቀመው ተመልከቱ የተቸገረ ወገን የለንም እንዴ ሁሉ ነገር በልክ መሆን አይችልም ያስብላል በደም ማሰብ አለብን በእውነት እና ብዙ ማባከን አለ የሚያስፈልገው ግን ጥቂት ወይም አንድ ነው አይደለም አዎ አንድ ነው በቃ በጣም ይደንቃልና ስለዚህ በዚህ ሁሉ እንፈትሸው ከዛ ህሊና ሚዛን ይሆናል ህሊናችን ምናረገው ነገር ሌላኛው መመዘኛ ማለት ነው ስንት ገብተናል ግን 5 ነው 6ኛ ህሊና ይሆናል ህሊና ምንድነው ተመልከቱ ህሊናችን ተስማምቶበታል ወይ ምናደርገው ነገር የእግዚአብሔርን እና ደግሞ ከሰው ጋር ስለ ፍቅርም አይተናል አይደል ምናደርገው ነገር አንዳንድ ጊዜ
ሳናምንበት የምናደርገው ነገር አለ በብዙ ምክንያት ግን ህሊና ገዢ ነው ለጊዜው አንድ ነገር እንድናደርግ ያስገደደን ምክንያት ጊዜያዊ ነው የሚሆነው ዞር ስንል አይምሮአችን ግን ይለቀናል ዞር ስንል ዞር ይላል አይምሮአችን አይለቀንም ስለዚህ በተቻለ መጠን ከአይምሮ ጋራ መስማማት ያስፈልጋል ህሊና የምንለው ግን የራሳችንን ህሊና ብቻ አይደለም አንተ ልትበላ ቁጭ ብትል ያመንክበት ነው ህሊናህም የተስማማበት ሊሆን ይችላል ይላል መጥቶ አንድ ሰው ግን ይሄ ለጣዖት የተሰዋ ነው ካለ ቶ ይላል ለማን ብለህ ነው የምትተው ለወንድም ለዚያ ህሊና ብለህ ቶ ለምን ያንን አንተ መብላት እንደሌለብህ የሚያምን ሰው ነው አስተያየት እየሰጠ ያለው እና አንደኛ ያሰናከልብሃል ማሰናከል በሚለው ውስጥ ይገባል ቀደም ጠቅሰናል አይደል ሁለተኛሳ ባይሰናከል እንኳን ይሄ ነገር ይቻላል እንዴ ብሎ ደግሞ እንዳንተ ካንተ ተምሮ እንዳንተ ማድረግ ሊመኝ ይችላል ግን ባንተ እምነትና ዕውቀት ልክ ካልሆነ ለሱ ግን ጉዳት ሊያመጣበት ይችላል ይላል ከዚህ የተነሳ ለወንድምህ ህሊና ስትል ያናት አድርገው ይላል ስለዚህ አንብበው የወንድምህን ህሊና አንብበው ማለት ነው አይደለም በዙሪያችን ያሉ ሰዎችን ምን ይሰማቸዋል ምን ሊያስቡ ይችላሉ የሚለውን ጥንቃቄ እናደርጋለን ማለት ድርጊቶቻችንን ከዚህ አንፃር መፈተሽ ትክክል ነው ይሄ ግን አንደኛ አይመጣም ወይም በቀደም ተከተል ስናስቀምጠው አንደኛ ይመጣ ነገር አይደለም ይሄን ብሎ የእግዚአብሔርን ህግ መሻር አይቻልም ተመልከቱ የሰውን ሊና ለመጠበቅ ብሎ ማለት ነው የእግዚአብሔርን እናስቀድማለን የእግዚአብሔር መቅደም ባለበት ማለት ነው ይሄንን ከግምት ውስጥ ማስገባት ያስፈልጋል ግን ከዚያ ውጭ በሆነ ሁኔታ ለምን ትዘንብኝ ለምን ይዘንብኝ ለምን እንደዚህ ያስብ ብለን ተጠንቀቀን ልናደርገው የሚገባ ነገር ይኖር ለምሳሌ አሁን ጾም ነው ወራ ጾም ነው አይደል ታመን ከበነፍስ ጋር ተማክረን ምን ወስደው መድኃኒት ኖሮ አይደለም ምንም ችግር የለውም እግዚአብሔር ያውቃል ራሱ ደዌውን በሽታውም እኮ ላንተ ጾም ነው የጾም ያህል ነው ብለው የፈቀዱልን ፈቃድና ውሳኔ ቢኖር ማለት ነው እዛ አሁን ይሄ ሰው ነፃ ነው አይደለም በጾሙ መድኃኒቱን ብላ ጠጣ የተባለውን እየበላ እየጠጣ መድኃኒቱን ለመውሰድ ነፃ ግን ወራ ጾም መሆኑ ይታወቃል ስለዚህ እንደ በቤተ ክርስቲያን ካሉ ከሚያውቁት ሰዎች መሃል ዝም ብሎ መድኃኒት ስለመወስድ ብሎ ሲበላ መድኃኒት እንደሚወስድ ማን ያቀለታል እነዛ ሰዎች ሊናቸው ምን ይሆናል ይፈተናል አይፈተንም ስለነዛ ሰዎች ሊና ማድረግ ካለበት ይሄንን በስርዓት በመልኩ ነው ማድረግ ያለበት በግዴለሽነት አታድርግ ነው ሌላ አነጋገር አያችሁ ምን ሰራውን ስራ በምን ማድረግ የለብንም በግዴለሽ ለራሳችንም ሊና ለሌላውም ሰው ህሊና ምን መሆን አለበት መጠንቀቅ አለብን ነው ሌላው ደግሞ ምናነሳው ነጥብ ልማድ ነው ልማድ ኢየሱስ ታናሽ ወንድም ነው ስንለማመድ ነው አይደለም ሶስት ደግሞ የሚመጣው ጠንክሮ ስለዚህ ፍራ ልማድ ፈድፋደ ምን ጸላይት ይላል ማሪሳቅ ከሰይጣን ይልቅ ልማድን ፍራ ማለት ነው ከሰይጣን ይልቅ ማንን ፍራ ልማድን ፍራ ስለዚህ ስራዎቻችንን እንስራ ግን ከልማዳዊ አሰራር መጠንቀቅ አለብን ይሄ ነገር ይለምዳል ወይ ሶሴ ወደ መሆን የሚመጣ ነገር ነው ወይ ቀደም ሲል እንደተናገር ነው አንድ ሁለተኛ ነገር ግን ከዛ ከሱስ በተለየ ሁኔታ ራሱን የቻለ ነጥብ ያደረግነው ልማድ ጥሩም ጎን ስላለው ጎጂ ካልሆነ መልመድ ጥሩ ነው እንደው አያችሁ ጥሩም ልማድ አለ እኛ ኢላላ ወሬ ቅዱስ ጳውሎስ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም ይላል ልማድን ሪፈርስ ያደርግ ማለት ነው በአንደኛ ቆሮንቶስ ምዕራፍ 11 ላይ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም ይላል ምን ማለት ነው ይሄ ትውፊት ነው አሁን ለምሳሌ የተጻፈን ባይሆን በቤተ ክርስቲያን ይሄ ትውፊት ነው ይባላል አይደል ሲሰራበት የኖረ ማለት ነው የተለመደ ነገር
ስለዚህ ዝም ብለን ልማድ አናበላሽም ማለት የተለመደውን ነገር ቦታውን መጠበቅ ያስፈልጋል አሁን እኔ እዚህ መጣሁ ቅዳሴ ያስቀደስን ነው እኔ እንኳን ከማውቀው ለወጥ ያለ ወዝንትን ብሰማ ጠንቀቀልና ወደ ኋላ መለስ ነው የምለው አረብሽም እኔ ነኝ እንግዳው አይደለም እንዴ ስለዚህ በማህሌቱም በሰዓታቱም በምንም ሲጮክ አለው ማለት መጠባበቅ አለ ልማዱን መጠበቅ አለ ትውፊቱን መጠበቅ አለ የቦታውን ስርዓት መጠበቅ አለ ማለት የተለመደውን ነገር ማክበር አለ ማለት ተመልከት ስለዚህ አሁን ልማድን ስናይ ነጥቦቹን እንዳናምታታ ጎጂ ልማድን ማስወገድ ነው የሚያስፈልግ አይደለም ጥሩ ልማድ ይጠበቅ መልካም የሆነው መንፈሳዊ ነገር ደግሞ ስናከናውን በልማድ ብቻ እንዳንሰራው እንጠንቀቅ ዕውቀትና ማስተዋል እንዲጨመርበት እናሳድገው የተለመደውን ልምድ ጥሩ ነው ለማገዝ ኃይል ይሰጠናል ተመልከቱ የተለመደ ነገር ለመስራት እድል ይሰጣል ስለዚህ ለምዶ መስራት ግን ደግሞ ልምድ ብቻ ሆኖ እንዳይቀር ደግሞ ስለ ጉዳዩ በደንብ ማጤን ማወቅ ማስተዋል ያስፈልጋል ቅዱስ ዮሐንስ አፈወርቅ መንፈሳዊውን ስራ በመልመድ ብቻ መስራት ትክክል አይደለም ማስተዋል አለብን ብሎ ይናገራል እና ሲወቅስ ምንድነው የሚለው ነይነሰ ንገብር ግብረ ክርስቲያናዊ ከመእንተ ግብር ዘልማድ እኛ ግን ክርስቲያናዊ ስራዎችን እንደ ልማድ ስራ እንሰራቸዋለን እሱ ትክክል አይደለም ነው የሚለን አያችሁ አውቀን መስራት ያለብንን አውቀንም ለምደንም መስራት ያለብንን አውቀንም ለምደንም አሁን ጸሎት ልምድ ቢደረግ እናስተውል ግን በቃ ልምድ አድርጎ መስራት ጥሩ ነገር ነው ተመልከቱ እና ስለዚህ ህሊናን ቆጠርን ልምድን ቆጠርን ቁጥራችን ስንት ደረሰ ከ10 7 ደረሰ ሌላው ባህል ነው ባህል ማለት ማህበረሰቡ የተቀበለው እና ሰው የማይወድልን አይነት ነገር ከሆነ ከተለመደው ወጣ ብለው ሲያደርጉ ምንም የማይመስላቸው ሰዎች አሉ እንደ እብድ ለብሰው ለምሳሌ ቦታው እና ቤተክርስቲያን እንዴት እንደምንለብስ ይታወቃል ከዚህ ወጣ ያለ ነገር ሲሆን ለየት ሲልብን ማወቅ አለብን አይደል ማህበረሰባችን ባህሉ አነጋገሩ ይታወቃል ቀስ ብሎ ረግቶ ድምጹን መጥኖ ይናገራል እና እንደው ይጩዋት ንግግር ቢመጣ እንዴት ነው የሚሆነው ደሞ ካካካካ ያሉ ብሳቀስ እንዴት ይሆናል አለ በእኛ ይሄ ስርዓታችን ነው ባህላችን ነው ስለዚህ የተገኘ ይላል ማለት ነው ይሄ የሚሆን ነገር አይደለም ሰው የማይወድልንን ነገር መስራት የለብንም ሰው ያልወደደው ነገር በሙሉ ደግሞ መጥፎ ነው ላይባል ስለሚችል ጥሩ ከሆነና ግን ሰው የማይወደው ከሆነ ዞር አድርገን እንዴት እንደምንሰራው የሰውን ህሊና ሳንጎዳ ማወቅ አለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ያጠምቃል እጅግም ደቀ መዛሙርት ያደርጋል ማለትን ፈሪሳውያን እንደሰሙ ባወቀ ጊዜ ይላል ተመልከቱ እና ይሁዳን ትቶ ወደ ገሊላ ፈቀቅ አለ ይላል ዮሐንስ ወንጌል ምዕራፍ 4 ላይ ነው እና ያጠምቃል ጌታችን አሉ ሲያጠምቅና ደቀ መዛሙርት ሲበዙለት ደግሞ አይሁድ ይቆጣሉ ማለት ያን ሰምተው ሰሙ በቃ ሊቆጡ ነው አለና ትቶላቸው ሄደ ቦታ ቀየረ ማለት ይሄ ማለት ምን ማለት ነው ሰውን የሚያስቆጣውን ነገር የማይወደውን ነገር ተጋፍጦ ማድረግ አስፈላጊ አይደለም መደረግ ያለበት ከሆነ ዞር አድርጎ በዘዴ በፈሊጥ ማድረግ ያስፈልጋል ማለት እና ይሄ ሌላኛው ነጥብ ነው ሌላው ተፈጥሮ ነው ትምርቴን እየጨረስኩ ነው ሌላው ምንድነው ተፈጥሮ ህግ ነው ስለዚህ ከተፈጥሮ የሚቃረን ነገር ማድረግ የለብንም ዛሬ ግን በጣም ብዙ ነገሮች አሉ አይደል ተፈጥሮን የሚቃረኑ በቃ ስለዚህ
ለምሳሌ ጾታ አንተ ያመንክበት ነው ጾታ የሚሆነው ሊሉል ይችላል ሰዎች ግን ይሄ ተፈጥሮ ነው አይደለም ስለዚህ ሰዎች ጾታቸውን ይቀይራሉ ማለት ነው ከተፈጥሮ ውጭ ነው ማለት ነው እና ተፈጥሮ እንኳን አስተምራችሁ ምን ኢላ መጽሐፍ ቅዱስ ከተፈጥሮ ውጭ አታድርጉ አታከናውኑ አትተግብሩ ነው ሚለን ማለት መጽሐፍ አሁን ይሄ ዝርዝር ስለሆነ ወደዚህ ጠለቅ ብዬ አልገባም ሰፊ ነው ማለት እንደ መመሪያ ብቻ ሰዓታችን ለመቆጠብ ሳልጠቅሰው እንዳላልፍ የነገርኳችሁንም ቁጥሩንም ሳልሞላው እንዳልቀር በሚል ብቻ ነው ያነሳውት ስለዚህ ከ9 ደርሰናል እና 10ኛው ደግሞ ያንጻል ወይ የሚል ነው ያንጻል ወይ ማለት ገንቢ ነገር ይጠቅማል የሚል ይዘናል አይደለም ማነጽም ጥቅም ውስጥ ሊካተት ይችላል ግን መልኩ ደግሞ ሌላ ነውና ስለዚህ የሚገነባ ነገር መሆን አለ ለምሳሌኛ ለምስ በአካል ደረጃ ተክለ ሰውነት አለን አይደል አንድ ሰው መጠጥ ሲጠጣ መጠጥ ካበዛ አካሉ ምን ይሆናል ይገነባል ሲጋራ የሚያጤስ ጫት የሚቀምሰው ከንፈሮ ምን ይሆናል ጥርሱ ምን ይሆናል ይገነባል ጣቶቹ ራሳቸው ይያ ሲጋራ አንቆ የቆየበት ምን ይሆናል ጉሮሮ ምን ይሆናል ድምጹ ምን ይሆናል ይገነባል አያችሁ እነዚህ ምንድናቸው አፍራሽ ነገር ነው ማለት አፍራሽ ሳምባው ምን ይሆናል ተበልከት የማይገነባ ነገር ማረጋ አንችልም ማለት እና ማንንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል የሚገነባንን ብቻ ነው ማድረግ ያለ ይሄውን ስለ አካል ነው ስለ ተክለ ሰውነት ነው ምን የመሰለ አካላቸው በራሳቸው ያፈረሱ አሉ ምን የመሰለ ቆዳ ምን የመሰለ ጸጉር ምን የመሰለ ጥርስ ምን የመሰለ አካል በራሳቸው በክፉ ልማዳቸው ወደድኩት ፈለኩት በማለት ብቻ ራሳቸውን ያፈረሱ ብዙዎች አሉ ስለዚህ ምድርን የሚያጠፋትን ታጠፋ ዘንድ ዘመን መጣ ይላል ምድር ሰውነታቸውን የሚያጠፉ የሚያበላሹ የሚያፈርሱትን እና ስለዚህ ያንጻል ወይ የሚለውን ከግምት ውስጥ ለጠባይስ ቢሆን ለጠባይም ቢሆን ጠባይ እኮ ይገነባል አይደለም እንደገና ደግሞ ጠባይ ምን ይሆናል ይፈርሳል ልጆች ዝም ብላችሁ ብትጮባቸው ምን ይሆናሉ እነሱ ራሳቸው በስጩ ጮታ ምናምን አይሆንም ጠባይ እኮ ይፈርሳል እና ቀስ ተደርጎ ትግስቱንም ለዝብ ንግግሩንም መገንባት ይቻላል ደግሞ የሚፈርሰውም ይፈርሳል ይሄን ሁሉ ከግምት ውስጥ ማስገባት አለበት ስለዚህ ግሩም መመሪያን ያገኘ ነው በህይወታችን ስንቶቻችሁ ወስናችኋል በህይወታችሁ እኔ ይሄንማ ቤቴ ውስጥ መለማመድ አለብኝ መተግበር አለብኝ እንዴት ለዚህ አንሳለሁ ተምሬያለሁ አውቄያለሁ ከዚህ በኋላ ምን ምክንያት አለኝ ማለት ያስፈልጋል አይደለም እና በእንደዚህ እና በመሳሰሉት ክርስቲያናዊ መመሪያዎች ህይወታችንን ብንመራው እጅግ በጣም የተወደደ ህይወት ይኖረናል ከእግዚአብሔር ጋር እንታረቃለን ህሊናችን ያርፋል በእውነቱ በሰውም ዘንድ የተወደድን እንሆናለን ይቆየን የሰማነውን በልቦናችን ጽላይ ጻፈልን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን አሜን ያስተማረን የመከረን አምላካችን አባታችን ልዑል